ሁሉንም የሚያፈቅረው አሌክስ እኔንም ሳያፈቅርኝ አይቀርም። አንዳንዴ የሚጽፍልኝ ነገር ባለጌ ነው። አንዳንዴ እኔን እንኳን አንድ ቀን አግብተሽ አሜሪካን ውሰጂኛለን። ይሄ ልጅ ባለጌ ልጅ ነው። ተይው ጅቦ ከዚች እናት ነኝ እኔ ማወራ ለልጇ ሪስፔክት የሌላት ኧረ በእናታችሁ ባል አለኝ። ያ ማን ነው ባልሽ? እኔ ባል አለኝ። ማን ነው ባልሽ? እኔ ነኝ። ኖ አይደለም። እንትና ነው አሞራው ነው ባልሽ? አሞራው ሳ አሞራው ነው። አሞራው በጣም የምወደው ጓደኛ ነው። የእሱ ሚስት ስለሆንሽ በጣም እናከብርሻለን። አሜሪካን አግብተሽ ሰጂኝ ብሏል። አንተ አርፈ ተቀመጥ። አንተ ባልግ ያልኩ እንደዛ ብሎሻል ቲና? አዎ ልጁ ማንንም ነው ወደድኩ የሚለው። አሁን እኔ ያላለው ነገር ቅድም ቮይስ ልኬልሃለሁ ያለኝን አንጠለጥልሻለሁ ነው ያለው። አንጠለጥልሻለሁ ብሎ ነው ይላከልኝ። ልኬልሃለሁ ድምጹን ሰምታል። ቲናዬ ምን መሰለሽ፣ አሁን ብዙ ሰው እያየን ነው እንደዚህ አይነት ነገር ውስጥ በኋላ የሚፈጠረው ነገር ይኸውልህ፣ ታይ እኔ ብትረጋጉ ይሻላል። ማስረጃ እንድታመጭ እፈልጋለሁ። አንድ ማስረጃ አምጪ። እንደዛ ያለሽ ማስረጃ አምጪ። አንድ በአንድ እኔ የተናገርኩሽ ነው ሰይተና ወይት መስዋ አንዴ ሊቃ እንዳታወጪኝ የዚህ እናት እንዳታወጪኝ። አንድ በአንድ ወይት ማስረጃ መስዋ አንዴ ፕሊስ መስዋ ሐንሳብ በማርያም ወይት ሁላችሁም የሚታሩ እባክሽ። መጀመሪያ የዚህ እናት ፕሊስ ካጠገቧ ራቅ በይ። እኔ ነገር ብታረቅ አንቺ ነው የሚቆጭሽ። እና ተይ ይሄ ሁሉ ገበናሽም ለራሱ ዝም ያልኩት እኔ ከመውጣት ይችል ነበር። እናቴ ስትዘቀዘቅ እነ ሊንዳን ሰብስበሽ ስታስድብኝ እኮ መውጣት እንችላለሁ። ግን የልጅቷን ነገር ስለሚያሳስበኝ ነው ምንም ነገር መውራትም አልፈልግም። ኦኬ ይሄ የሶሻል ሚዲያ ህዝብ ሰደበኝ አልሰደበኝ እኔ ህይወቴ ላይ ምንም የሚያመጣው ነገር የለም። ተሳድቦ ነው የሚቀረው። ገባሽ? እናቴ ተዘቀዘች ደግሞ በህይወት ብኖራ ደግሞ ከማንም በላይ ከፍ ብላ እየኖረች ነው። እንደና ስለማከብርሽ 3-4 ጊዜ ተይ እባክሽ ትፈታሽኝ። ስራ አለኝ፣ ህይወት አለኝ ልምራበት። ቤተሰቦቼ የተቆጡኝ ነው። ለምንድን ነው የምታሰደበኝ እያሉኝ ነው። ተይ ያልኩሽ ጊዜ ያልኩሽ ለማንም ፈርቻ አይደለም፣ ፍቅር ሆኖብኝ ነው። ማርያምን ለማንም ፈርቻ አይደለም። እናቴ ትሙት እኔ ሳወራ የድሮ ቪዲዮዎችን ላክልሽ። እንደኔ የሚሳደብ እንደኔ የማወራ ሰው አልነበር። ማርያምን ማለት ነው አሞራው እና እባክሽ ወይዘሮ ቲና በማርያም ልጅቷን ተያት። በቃ ይበቃሻል። 21 አመት ሙሉ በቃ ይበቃሻል። ማርያምን አሞራው አስፈልጋትም ላኪያት። እኔ ማርያምን ላኪያት፣ ችግር የለውም። አሞራው እየሰማኝ ነው? ያ ጁ እየሰማው ነው። እስቲ አንዴ ይኸው አንተ ማሰብም አውራትም ካለብህ ስለ ዴዚ ብቻ ነው። እሷን ታውራታለህ፣ እሷ ጋር ትግባባለህ። ደግሞ እናቷ ጋርም በማውራት በመግባባት እንጂ ምንም ብትል መቻል አለብህ፣ መስማት አለብህ። ግን በቃ አንተ ይሄንን በቃ አልፈለገችም የሆነ ነገር ትናንትና ራሷ ነች ጅቦ ማርያምን ራሷ ነች ትናንትና ወጥታ የተናገረችው። እስካሁን ድረስ ለአሌክስ ራሱ ወተን ወይ አንዴ መሲ አሁን አሞራው አንተ ታዋርደው ማለት ነው። ኢቭን ማለት ነው እኔ ምንም አልመሰለኝም። ትናንት ዋው ገብቼ ብዙ ቪዲዮዎች አሉኝ ማውጣት እችላለሁ ብያቸዋለሁ፣ ግን አላወጣሁትም። ምንም አላልኩም። መሲ እሷ ራሷ ነች የጀመረችው ለማለት ነው። አንዴ እኔንም እሱንም ስትነካካን ስለነበረ ነው እሱ ያወራ ያለው። መሲ አሁን ይሄን ጉዳይ ያሞራው ጉዳይ የማንም ሰው አይደለም፣ ያንቺም የዜድም አይደለም። አንተ ማውራት ያለብህ ዴዚን ነው። መወያየት መነጋገርም ካለብህ አንተ ነህ። እናቷ ጋር ተቀራርበህ ማውራት ካለብህ ስሜታዊ አሞራ አንዴ ሊጨርስ እናቷ ስሜት ውስጥ ገብታ ይሆናል። የሚፈጠረው ነገር አይታወቅም እንደ እናት ምናምን። አንተ በቃ መቻል አለብህ። አፍቃሪ አይደለህ? መቻል አለብህ። መስዋዕትነት መክፈል አለብህ። ብዙ ነገር ማሳለፍ አለብህ። ቀርበህ አውራ። ብጠላህም ብትርቅህም ምንም ቢፈጠርም በቃ ፍቅር አይደል? እውነተኛ ፍቅር አይደል? በቃ መስዋዕትነት ትከፍላለህ። ታውራ እሷ ጋር ተቀራረቡ። ከእናቷ ጋር ደግሞ ለመግባባት ሞክር። ምንም ብትል ምንም ብትናገር ምንም አይነት መጥፎ ነገር ሳትናገር ተግባባ፣ አውራ ከእናቷ ጋር። ሌላ እየመጣችሁ እዚህ የምታሽቃብጡ የምታለቀልቁ እዚህ አያስፈልግም። ምንም ልትል ትችላለች። አንተ ዴዚን ትወዳታለህ፣ እሷ ቲና የዴዚ እናት ነች። አውራት
ልትርቅህ፣ ልትቦልክህ፣ ልትሰድብ ምንም ልትል ትችላለች። አውራት በቃ እናቷንም እሷን በስነ ስርዓት ማውራት አለብህ። በቃ ይሄንን መስዋዕትነት እንጂ ከሌላው ጋር ተደርቦ ይባክ ነገር እኮ አለ ጅቦ ዝም ብለህ እያወራን ማርያምን። ኦኬ ይገባኛል። ብዙ ነገር አውቃለሁ። አልገባክም? ማርያምን ተው። አሞራ ብዙ ነገር አውቃለሁ። ኦኬ አንዴ ብዙ ነገር ስለማውቅ ነው አሞራው። ከዚህ በፊት ዲናንም አውርቻታለሁ። በዚህ ጉዳይ አልገባም ብዬ ነው ጅቦ። ማርያምን ሶሻል ሚዲያ ላይ የወጣ ፍቅር ትዳር እንደማይዘልቅ አውቃለሁ በደንብ አድርጌ ማለት እኔ እናቴ ትሙ ዲዚ ያልሞከረችው ነገር የለም። ለኛ እኔና እሷን ፒስ ለማስፈጠር ብላ ኢቭን ቴሌግራም ግሩፕ ከፍታለች። ኦኬ ችግር የለውም። ለዲዚ ደስ ለማስበሰል ብዬ ነው እዛ ቴሌግራም ላይ ገባሁ እንጂ እኔ እኮ ማንም ሰው ጋር ግዴታ እኮ የለኝም ከማንም ሰው ጋር መነጋገር ገባ ሰው። እቺ ደግሞ ወይዘሮ ቲና ደግሞ የዲዚ እናት ነች። የዲዚ እናት ማለት ደግሞ የኔ እናት ማለት ነው። ምንም የሚቀይረው ነገር የለም። ያስፈራራኋት ነገር ደግሞ ምንም የለም። ቮይስን በሙሉ ልታመጣው ትችላለች። ተይኝ መጨረሻ ሲመረኝ ከትናንትና በፊት አውርተን ወደ ኖርዌይ ከመምጣቴ በፊት ስዊዘርላንድ እያለሁ አውርተን እባክህን ይሄ 21 ዓመቷን ተዋት ከኔ ጋር ታሳልፍ ተባብለን እሺ ተባብለን ተነጋግረን ምናምን ትናንትና ነው እዚህ ሶሻል ሚዲያ ላይ ስታወራው ለራሱ የሚዘገንን የሚሰቀጥጥ ማለት ገባ። ደስ ብሎኝ አይደለም ሶሻል ሚዲያ ወጥቼ እያወራሁ ያለው እንዴ ማርያምን በጣም ስለመረጭ ነው። ቤተሰቦቼ በሙሉ ተጣሏቸው በቃ በትናንትና ባወራቸው ነገር ይወራው ንገር ቤተሰቦቼ ምን ደፍራ ስለሄድክ ነው አሁን ከሀገር ቤት የወጣው ነው ተባለ። ማርያምን አሞራ እየሰማኸኝ ነው። ብዙ ነገር ሰምቻለሁ፣ ብዙ ነገር አውቃለሁ። አሁን እኔ የምልህ ማለት ነው እንደ ወንድምነት አንተ ማድረግ ያለብን መስዋዕትነት ሁሉ ትከፍላለህ። በቃ ትወዳታለህ፣ እሷን ታስረዳለህ፣ ከእናቷ ጋር ለመግባባት ትሞክራለህ። ምንም ልታረቀ ትችላለች። መነጋገር እስከ መጨረሻው ድረስ በቃ ተወዳት የለ እናቷ ነች። የፈለገችውን ነገር ልትል እናት ነች። የሚሰማትን ለማድረግ ትሞክራለች፣ እዛም ትጥራለች። እኔ አውቃለሁ። አንተ ያንን ሁሉ ነገር መስበር አለብህ። በቃ ከሷ ጋር ብቻ ከእናቷ ጋር ብቻ ነው። ሌላ ሰው ማስገባት መሰለህ ሶሻል ሚዲያ መውጣት እንትን ነው መፍትሄ ነው። በቃ ወጥ አይደለ አንተ እርሳው አትመልስ፣ ለማንም አትመልስ። ቆይ ያቺ አንደኛው እህታችን ቆይ አንድ ነገር ክሊር ላድርግላችሁ ለሁላችሁም። እኛ የምንኖረው አሜሪካን ሀገር ነው። ገና ለገና 18 19 20 23 ስለሆንሽ ወተሽ አትወረወሪም ባዶ እጅሽን። ልጅቷ እስከ 24 ዓመት ድረስ ፈርስት ኦፍ ኦል እኔ ያለሁበት ስቴት በእኔ ኃላፊነት ስር ነው ያለችው። ትምህርት ቤት ሃፍ ኮሌጅ ሰከንድ ይር ሆና ነው ከእናንተ እጅ ስትገባ ያቆመችው ትምህርቷን እና ውጪ ብዬ በጥላት ሺ ሃዝ ናቲንግ ምንም የላትም። መንገድ ላይ ነው የምትሆነው፣ ሆምለስ ነው የምትሆነው። እና ቁጥር ይሄ ነምበር ነው 1920 is a number you can go get a job minimum ለልጅሽ ትክክል ነሽ። እስከ 24 ዓመትም ልጅሽ መስጠትም አለመስጠትም ያኔ ያንቺም ነው። እሷ ከፈለገች ግን መብት አላት። አንቺ እንደ እናት ግን እንደ እናት ቆይ እናቴ እንደ እናት መምከር አለብሽ። ትክክል ነሽ። እንደዚህ ሁኚ፣ አዎ እንደዚህ እንድትሆኚ አልፈልግም። ትክክል ነሽ። ኦኬ ግን ሰው እየሰደባት ያንቋሻሻት ደግሞ ኖ እነሱ ትክክል ናቸው። ልትያቸው ምክንያት አላቸው፣ መብታቸው ነው። መብታቸው አይደለም። በቃ አንቺ እናት አለችም ከፈለግሽ አውጪ ከፈለግሽ እናት አለችም። አንቺ መብታቸው አይደለም። እሷም እናቷን ወታ የገበናዋን ውጭ መጻፍ የለባትም። እሷ የምትለው ነው ያልጻፍኩም አካውንቴን ፓስወርዱን ሰው ነው የሚያውቀው ብላለች። ለዚህ ነው እኔ ተዋት ኦኬ ለኔ ሃፒ ነኝ። ብንጣላም ሰዋት will make up the next day እና እንደሱ ነው። እኔ አንዴ ሊቁ አንዴ እኔ የዴዚ እናት ስለሆንሽ አከብርሻለሁ። ምክንያቱም ዴዚን እጅግ በጣም ስለምወዳትና ስለማከብራት ዴዚ በማህበራዊ ሚዲያ ላይ ሁሉም ሰው እንደሚያውቃት እጅግ በጣም የምትወደድ፣ የምትከበር፣ የምትፈቀር በኢትዮጵያዊነቷ የማትደራደር እጅግ በጣም ጠንካራ፣ ቆንጅዬ፣ ብርቱ፣ ቤተሰቧን የምትወድ የምታከብር ልጅ ናት። ለዛ ነው በእኔ ዲሲፕሊን ስር ስለሆነች ነው። እናመሰግናለን። ራሷን እንደሷ አላደረገችም። የኔ ስራ ነው። አይገቢ ማይ 20 ዓመቴን ለሷ ሰጥቼ ነው ትዳር ያልያዝኩት። ገባሽ እኮ ግዴታሽ ነው። እናት ስለሆንሽ ግዴታሽ ነው እንደዛ መሆን፣ ልጅሽን በስነ ስርዓት ማሳደግ። ግን አሁን አንድ ነገር ልሽ የምፈልገው ምንድነው እዚህ ጋር የሚከታተልሽ ማህበራዊ ሚዲያ ላይ እጅግ በጣም በርካታ ሰው አለ። የህግ ባለሙያ አለ፣ የጤና ባለሙያ አለ። ይቺ ልጅ ዲፕሬሽን ውስጥ እየገባች ነው። ከባድ ስትረስ ይታይባታል። ፋሚሊ ነን ብለው ወጥተው 21 ዓመቷ ነው። ይቺ ልጅ በራሷ ለመወሰን
ቆይ ዜድ ሚዩት አድርጊ። አይ ኖ ያንቺ ምክር አያዋጣም። እና በተደጋጋሚ አንቺ ላይ እንኳ ቪዲዮ እንዳንሰራ ዴዚ አስቆማናለች። ቪዲዮ እንዳንሰራ የምሬ ነው። ምንድነው የምትሰሪው? ስለኔ ምን ታውቂያለሽ? አይ እዩልሽ፣ አሁን እኔ አልኩሽ የዴዚ እናት ስለሆንሽ አከብርሻለሁ። ግን ስትረስ ውስጥ ልጅቱ እንድትገባ አታርጊያት። ልጅሽን አንቺ ካላከብርሻት ሌላ ሰው አያከብርም። እና የነገ ላይፏ አንቺ ራስሽ ክብር የለሽም። ዝም ብለሽ አታውሪ። እናቷ የዴዚ የኔ ውጤት ነች። እሺ የኔ እኮ አመሰግናለሁ። እናመሰግናለን። በቃ ፍጫት ወደዛ ወረኛ ነው ዝም ብላ እና እንደሱ አይባልም እኮ ሰውን ራሱ አንቺ ዴዚ ራሱ ቃል አትጠቀም። ዴዚ አሁን ስነ ስርዓት ያላት ልጅ ናት። ይሄን ቃል እንኳን አትናገርም። አንቺ ኃላፊነት ሊሰማሽ ይገባል። እቺ ልጅ ራሷን ብታጠፋ ወይ አንድ ነገር ብትሆን የምትጠይቂው አንቺ ነሽ፣ እንደ እናት ማለት ነው። እንደዛ አይባልም። አይጅቦ ፕሊዝ ዘይድን አስገቢያት ኮሺ Okay, እንኳን ቪዲዮ you don't have to argue. ምንም ስሪ ራስሽ ትመለከቻለሽ። Jesus Christ. አሰጫ ምንድነው? Okay, አይጅቦ please help me, Jesus, please. ያው ቲና አሁን እንደው ዜዶም ሜላትም አንዴ እንደው ዘይድ አውሪ ማነች እቺ ሜላት? አሰጫት ምንድነው? እናትሽ ክብር የላትም። ወደዛ አሰጫት የምትለው ነሰን እንዴ? ቲና wants to make a video ምን አይነት ቪዲዮ የምትሰራው ተስራ? Can you listen to him, please? ምን አልከንተ? ዘይድ ታውራ። ዘይድ ትንሽ ያስቃል አንዳንዴ፣ እንደውም ይሻላል። አሁን በዚህ ሰዓት የሚሳቅበት ነገር ቋለ ይሻላል። ይሄ ዲፕሬሲንግ የኔ እናት ይቅርታ እህቴ፣ አሁን እኮ የሚያስቅ አይደለም ያለ ነው። ለምን ብትይ ማርያምን ነው የምልሻለሁ። እኔ ቅድም አልኩሽ ጅቦዬ እግዚአብሔር ነው የምልያለሁ። ዴዚ እየሰደቧት ነው ምናምን ሲሉኝ እግዚአብሔርን ሰው ዝፍዝፍ አድርጌ ነው የወጣው። ወጥቼ አስገቡኝ ስላቸው እናከብርሻለን አያገባሽም ብሎ እየሰደቧት ነበር። ዴዚ ማለት የህዝብ ልጅ ናት። ዴዚ ማለት ምስኪን ናት። ዴዚ ማለት በቃ ደስ የምትል ፍጡር ናት። ሰው አክባሪ ናት። በጣም ነው የምላለው። ማርያምን ነው የምላለው። ዴዚ በቃ ኩል ሴት ናት። ኩል ሴት ናት። እና ዴዚ መሰደብ ምን አመጣው? በግሩፕ ተሰብስቦ የጃኒ ፎቶ አድርጎ የጃኒ ግሩቦች ሆኖ የምን ግሩቦች ሆኖ ዴዚ ለምን ይሰድቧታል? ዋይ ምን አረጋቻቸው? ጅቦ ዴዚ እናቷን they feel እናቷን disrespect አድርጋለች። አረ ልንገርሽ አንዴ አትጨርሽ እናቷ ብትሆን በሌላ አንድ ነገር ሜላት ስታፕ አይሲበር አምገነ አሶጫ ዴዚ የዴዚ እናት ሶሪ ዴዚ የምትወጃት ልጅሽ ናት። አያገባንም በልጅሽ። አዎ አንቺ ሁሉ ነገር ትክክል ነሽ። ኦኬ በቃ እሷ አንቺ ባልሽውም እሷ ባለችውም አንቺ በመራቻትም ሊሆን ይችላል። ግን ያ ስድብ ትክክል ነው ብለሽ እናቶች ለልጃቸው ሲሉ የማያረጉት ነገር የለም። አይ ነው አውቃለሁ። ግን ዴዚ ደግሞ ስትሰደብ እኔ ማየት የለብኝም። ስርዓት ያላት ልጅ ናት። ምስኪን ልጅ ናት። በቃ የሆነች በቃ እመቤቴን ነው የምቻለው። በቃ ትክክል ነሽ ብለሽ ማሰብ የለብሽም። እነሱ ትክክል ናቸው ማለት የለብሽም። ስታብ ማድረግ አለብሽ ሲሰድቧት። ዴዚ እንድትሰደብ እኔ አልፈልግም። አሁንም ማንም እንዲሰድባት እንዲያንቋሽ አንቺ እንደዚህ ያልሻት ቆይ አንቺ እንደዚህ ያልሻት ነገ ጧት ፎቶዋ ዘቅዝቆ ምን ዘቅዝቆ ነው የፈለገ የሚያደርጓት። ለእነሱ ነው ማስቆም ያለብሽ። በስልክ ካለብሽም በምን ካለብሽም ስታብ አትስደቡልኝ ልጄ ማለት አለብሽ እንጂ ትክክል ናቸው ማለት የለብሽም። አይደለም ትክክል ናቸው ያልኩሽ እናታቸውን ለእናት ስለእናት ያላቸው ክብርና ፍቅርን ነው የሚያሳየው። ጥግ ድረስ ተናገሯት። እናትሽን አክብሪ ነው ያሏት። እውነታቸውን እሱን ነው ያልኩት። እውነታቸውን ነው ያልኩት። እኔም ዴዚ እናቷ እንድታከብር ነው የምፈልገው። እንደሱ አድርጌ ነው ያሳደኳት። why she forgetting ነው? ይሄው አሁን ቅድም ያለችው ሴትዮ ምን እንደሆነም አላውቅም። እነሱ ተቀነባብረዋል። በቃ በአይምሮዋ ተጫውተው አበላሽተዋታል። እናቷ እንድትጠላ በእነሱ ምክንያት እየወጣች ትሰቅላለች። እና እነ ልንዳ እሱን ሊያቆሙ ነው የታገሉት። በቃ ምንድን ነው ያወጣሁት? ምንድን ነው አውዚ እየወጣች ትሰቅላለች። ማምን ልጅሽ ናት፣ ስጋሽ ናት። የወለድሻት ከሆነች ትክክለኛ ሚስጥር ማውጣት የለብሽም። ሶሪ ማን ነው የምታወሪው? አሁንማ was too late ሁሉ ነገር ወጣ ነው ማለት የለብሽም። በቃ ልጅሽ መምከር አለብሽ። ጥያቄ አንድ ነገር ካወጣች እሷ እንደ አሜሪካን ካልቸር መስራት ነው። listen Zed, it's not this one. እሺ አሜሪካን ካልቸር ልጅቷ አሜሪካን ካልቸር እና ኢትዮጵያን ካልቸር መሀል ላይ ነው ትራፕ የሆነች ተስራ ነው።
እና አሜሪካኖች ኦፕን ሆኖ ፌስቡክም ላይ ምናምን የልባቸውን ሼር ያደርጋሉ። በእኛ ካልቸር ደግሞ ወደ ውስጥ ነው የምትይዙ፣ አደባባይ አታወጭም። በቃ እናቷን በደንብ መረዳት አለብህ። እናት ነችና መከበር አለባት፣ ማውራት አለበት። እንትን እናድርገው እንዝገበውና ችግር የለውም። ጅቦ ምን እናድርግ መሰለኝ፣ ግን ከዛ በፊት እኔ ማውራት አልፈልግም። ማርያም በጣም አሁን ለራሱ በጣም ይዘገኝ ማውራት ማለት ነው። ግን መረጋጋት አለባይ መረጋጋት ግድ ብዙ ነገር እየተፈጠረ እንደሆነ አውቃለሁ። ጅቦ እኔ ለመሸፈን አልሞክርም። በቃ ካሁን በኋላ በቃ ቮይሶችን መስዋዕት እፈልጋለሁ። የምጠይቅበት የሚቅርታ ካለ ደግሞ ማርያም ቪዲዮ ከፍቼ ይቅርታ ጠይቃለሁ። ግን ቪዲዮዎችን መስማት እፈልጋለሁ። በቃ ይሄንን ነው ማን እኔ የኔ ፍቅር ላይ እህቴ ለራሱ አትገባም። እህቴ ከላይ ያለቻ ማርያምን 40 ሰከንድ ነው የምጠይቃት ነው እንጂ ማንንም ሰው አላስገባም ነው። ገባ? መስራት ያለብህ ነገር ወሬ ላይ ሳይሆን እሷ ላይ ነው፣ እናቷ ጋር በቃ። ከዛ ውጭ ማንንም ይበስ ሌላ ነገር ሸክ እንድትበላ ታረጋታለህ። ልጅ እንገባ በቃ ማንንም አክብረ ወደ ሁሉንም አክብረ በቃ። ከዛ ነገሩን ተሳብራለህ በቃ። ምንም ነገር ቢሆን ተረዳ።